ወንድሙ ነው አዎ ነው ምኑን ነው ግን ይሁዳ ተቀበለው ባርነቱን ነበር የተቀበለው ለምን ነው ባርነቱ የተቀበለው ወንድምነት ይያለለት ኢየሱስ ክርስቶስ ለፍጥረቱ ሁሉ ጌታ ነው ይሁዳ ቤት እነ ማርያም ቤት መጥቶ ከማርያም ማህፀን ሀብሎ በስጋ ሲጀምር ኢየሱስን አውርዶ ወንድሜ ይለው ድፍረት የለው ያቋላ ከሞት ተነስቶ ወደ ሰማይ ሲያርግ አይቶታል የገዛ ወንድሙ መለኮት እንደሆነ ገባው ከዛስ እሱ የፍጥረት ሁሉ ጌታ ነው አለ እና ይሁዳ እኔ አለ ወንድሙ ሳለ ከፍጥረቱ አንዱ ነኝ አለ ኢየሱስ ከፈጠራቸው ከተፈጠረ ማከል አንድም ያደርሱ የሆነ የለም አለ እኔ የእናትና የአባቴ ውጤት ሳለ አለ ኢየሱስ ክርስቶስ ከጥንት ዓለም ጀምሮ አስቦ የፈጠረኝ እኔ ነኝ አለ ከዛስ ራሴን እንደ ወንድምነት ባስቀምጥ አለ አረ በፍጹም አለ እና እኔ አለ እሱ ጌታዬ ነው እሱ ለፍጥረት ዓለሙ ላስገኘው በሙሉ ጌታ ስለሆነ እኔ የወንድምነት ማዕረግ ሊሰጡት እንኳን ቢፈልጉ ያዕቆብም ይሁዳም አንፈልግም ብለው መልሰው እኛ ከናንተ ጋር ሁላችን ጌታችን ነው እሱ ጌታችን ነው አንተስ እኔ ባሪያው ነኝ እሱ የኛ ኩሪዮስ ነው እኛስ ዱሎስ ነን ኢየሱስ ጌታ ነው ባርነት የእግዚአብሔር ባሪያ ለመሆን መታደል መሆኑን የሚያስረዳን ይሁዳ ነው ባርነት በቀለለበት ሲዝን ላይ ወንድሙ የራሱ ምንድነኛ አለ ባሪያ ነኝ አሁን እኮ የእግዚአብሔር ባሪያ ከምንባል እኮ ሰርዘን አገልጋይ ከምንባል ሰርዘን ዶሎስ ማለት ሰርቫንት ማለት ነው አገልጋይ ማለት ነው የሚገርም ሰው ሰርዞ እኔ የእግዚአብሔር ሰው ነኝ ፈበራይታችን እሱ ነው እና የሆነ ታይትል ካለጠፍን አይሆንልንም ለምን በልጠን ለመገኘት ከፍ ብለን ለመገኘት ይሁዳስ ከፍ አይሆንም ማለት እና በዚህ ቤት አለ ኢየሱስ ክርስቶስ ጌታ በሆነበት ቤት የሚያዋጣው ወደ ታች ነው አለ ባሪያ የሆነ ነው አለ ከሁሉ መላእክት ትፈልጋላችሁ መልሳችሁ የሁላችሁ አዎ እንደሆነ እኔ በልቤ እንደኔ አይነት ልብ ስላላችሁ አቃለሁ ስለዚህ ዝቅ በሉ እግዚአብሔር በጊዜው ከፍ ያደርጋችኋል እስቲ አሜን በሉ እውነት ኢየሱስ ጌታ ነው ዱሎስ ነኝ አለ ወንድም አረ